አሳልፎ ሰጧት። እሷ ራሷ ታውቃለች። ድፍን በይሩት ያውቃል። ለምን አትናገርም? እኔ ለሀቢባም ነግሬያታለሁ። ባሏ ነው አሳልፎ የሰጣት ብያታለሁ። ፓስፖርት የሰጠ እሱ ነው ብያታለሁ። ሀቢባ ከነ ማስረጃ ቮይስ አድርጌ ነግሬያታለሁ። እሱ ራሱ ታውቃለች ነው። ለምን አትናገርም ነው? ለምን አትናገርም ነው? የኔ ለምን ሌላው ተወቃሽ፣ ለምን ሌላው ተሰዳቢ ይሆናል? ከሰጠኝ እኔ ነኝ አይደል የተጎዳሁት? ማንም ስለኔ ህይወት አይመለከተውም። ዮናስ ማለት የሲና አባት ነው። ሲና ብቻውን አይጠራም። ሲና ዮሐንስ ነው የሚባለው። ኦኬ የልጅ አባት ነው። ለምን እንደዚህ ጨቅ ጨቅ እያደረገ በጭው ያወጋኝ? እኔ ከፈቀድኩኝ ማንም አያገባውም። እኔ ፈልጌ ከሆነ ማንም አያገባውም፣ ማንም አይመለከተውም። ሱሴ በዚህ አጋጣሚ ላይ አንድ ነገር ልንገራቸው። አዎ ንገሪያቸው። እናንተ ህሊና ያላችሁ ማለት አርቃችሁ ማሰብ ብትችሉ እኮ ሀቢባ ቤት እኮ ሱሱ ቃል በቃል ማለት ነው ለዛች ለጠንቋይ የኢቃማና የፓስፖርትማ ኢቃማይን ፓስፖርት ማንች ጋ ነው እኮ ብላታለች። እኔ እንዴት ነው ግን የምታስቡ? ወይስ እንዴት ነው የምሰሙትን ነገር አዳምጡ። እስቲ በደንብ አዳምጡና ተረዱ። ዛሬም ነገም ዮናስ ፓስፖርቷን ሰጠ፣ ደግ አረገ እንኳን ሰጠ። በቃ ዜድ አሁን እኔ ምን አይነት ሁኔታ ላይ እንዳለች አላውቅም። ጤናዋም እያሳሰበኝ ነው። ጓደኛዬ ናት። በጣም ነበር የማስበው ስለሷ። በዚህ ልክ አልጠብቃትም። ባሌ አሳልፎ ቢሸጠኝ አይደለ ቢወጋኝ እንደዚህ ውግት አድርጎ ሊገለኝ ብሎ ሆስፒታል ሄጄ ድኜ እሷ አድናኝ ቢሆን እንኳን ኦኬ የልጄን አባት አሳልፋ መስጠት የለባትም አይደለ ማሚ? እኔ ብሆን አሁን የእሷን ነገር አውጥቼ አልናገርም። እድሜ ልኬን ለእሷን የጠበቃውኝ የቆንኩ ሴት ነኝ። ሲቀጥል ይሄ ማለት ዮናስ ማለት የሲና አባት ነው። እኔ ማለት የሲና እናት ነኝ። እኔና ዮናስ ማለት ደግሞ አንድ ደም ነን። ገባሽ? ቤተሰብ አለ፣ የእኔ ቤተሰብ አለ፣ የዮናስ ቤተሰብ አለ። የእኔና የዮናስን ዘላልነት ጥፋት አትዩ። ኦኬ ጥፋታችንን አትዩ። የዮናስ እናት አለች፣ የኔ እናት አለች። የዮናስ አባት አለ፣ የኔ አባት አለ። ኦኬ እኔ ጓደኛዬ ከሆነች ዜድ የኔ ህመም የሚያማት ከሆነ እኔን መናገር አልነበረባትም። ዮናስ እንዲያደርገ ብላ እኔን ሳትጠይቅ የኔን ፍቃድ ሳትወስድ ሚዲያ ላይ ማውራት የለባትም። ምክንያቱም እኔ ስለ ዜድ ወጥቼ ሚዲያ ላይ አላወራም። ምንም ጥፋት ብታጠፋብኝ ብታስቀይመኝ አሳልፌ አልሰጣትም። ዜድ ማለት እንደ እህቴ እማያት ሴት ናት። እስከ ዛሬዋ ቀን ድረስ ወላሂ ነው የምላችሁ። ለምን ጓደኛዬ ነች። ጓደኛዬ ለትንሽ ጊዜም ቢሆን ጓደኛሞች ነን። ክፉን የማልፈልግ ሴት እኔ በግድ ሄጄ የቀረብኳት በምን በጨለማው ሰዓት እኔ ያለሁልሽ እህቴ ብዬ ማለት ነው ሳትፈልገኝ። ኦኬ እኔን አሳልፎ ሚዲያ ላይ መስጠት አያስፈልግም። ብትሰጥም አልየው ነው የሚሸነው ወይስ ሚስትየው? ራሄል እኔ ልንገርሽ፣ አይባ በጣም ልሽንቷ ምሸነው። አዎ አጋንንቱ ያሸናታል። ወላሂ ትሙት በይ አይባሙች ልጨርሰው። ኧረ ተይ ልጨርሰው። ማጌትሙት ትሸናለች። አለብቻው ባልየው ሲነዘው ኧረ ልጨርሰው። እኔ ሚስትር ማቆዘ ልጨርሰው። እኔ ነኝ እኮ ማቆም ተነገረው። ባልየው ደውሎ የነገረው ለማን ነው? ለሱሱ ነው ለዜድ? ለእኔ ማውቃለሁ። እስቲ ንገሪኝ አቡዬ። እኔ እያጣፈጥኩ ልናገርሽ፣ እያጣፈጥኩ ባልየው ዲስኮ ማለት ሆቴል እንደዚህ ዘፈን ነው የሚሰራው። ጭፈራ ቤት። ከዛ ሚስትየው ከታች ፍራሽ አላት። እንዴ ባልና ሚስት አልጋ ላይ አይተኙም እንዴ? ለምን ፍራሽ አይተኙም? ትሸናለች እሷ። እኔ ስም አልጠራሁም። እኔ ጠራለሁ። ራሄል ሽንቷን ታሸናለች። እኔ የዛኔም ከአንቺ ጋር ከመጣላቴ በፊት ሪከርዱ አለ ፖስት አደረጋለሁ። ነገር ስስምነሽ ነው። ላኪልኝ ሪከርዱን እንስማው። እሺ እኔ ልናገር እንጂ ከነሽን ትልክላታለሁ። ቆይ ምላሷ ላይ ቆምሽ ጉዳዩን የምታውቀው እሷ። በዛ ላይ መጥራታችን አታውቅም። እኔ ነው የማውቀው። አንቺ ያለሽው ስም መጥራታችን ስም ሲጠራ ነው የሚጣፍጠው። እችላለሁ። ራሄል ትሸናለች አልጋ ላይ። ከዛ ባልየው ዘፋፍኖ ሲመጣ ሲያገኛት ሸንታ ፍራሽ ላይ። ከዛ ሽብዲ
ሲላት ግንኙነት ስጋ አያረጉም። ሸንታ ሁል ጊዜ እየሸናች እየሸኛት ሽንቷን እየለቀ አትሳቁ እየሸኛት ከዛ ምንድን ነው ሹ ሲላት ሹሹ 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 ሽሽ ነው ሽንት ነው በቃ ሽንት ነው። የሳቅ ነው አቡዚ ተናገሪ። ጭንቀት አልመላስሽ ላይ ወይ ቁም ነገር ላታወራ ተናገሪ ማለት ይኸውልሽ ፍሬና እሷ በጣም ጓደኛሞች አልነበሩ። ከዛ ምን ተፈጠረ? ጓደኛዬን ከኔ ጋር የምንኖር ማሂ የምትባል በጣም ወዳት ጓደኛ አለችኝ፣ እህቴ ነች። ከእሷ ጋር ክለብ እንሂድ ብቻዬን መሄድ አልፈልግም ትላለች። ራሄል በጣም ፈሪ ናት ታውቂያለሽ። ከፍሬ ጋር ስለተጣሉ ፍሬ እንዳልደበድባት ፈርታ ጓደኛዬን እንሂድ ትላታለች። ከዛ እንሂድ ስትላት ከዛ እቺ አብራት ክለብ ትሄዳለች። ከዛ ክለብ ሄዱና አብረው እኔ ኢትዮጵያ ነበርኩ። ክለብ ሄዱና በማግስቱ በተኙበት ማሚ በእናትሽ ምን እንደሆንኩኝ አላቅም፣ ሽንቴን በህልሜ ፍሬን አይቻት ሽንቴን ሸናው አለቻት። ወላሂ ነው የምልሽ ስትላት ከዛ እና ታዲያ ምን ሆነሽ ነው ስትላት ፍሬን አይቼ ሽንቴ ያመለጠኝ አስደግማብኝን አሳብዳኝ አላቅም ሽንቴን እንድሸና አደረገችኝ ብላ እንግዲህ የራሷን ችግር ፍሬ ያደረገች ብላ ልታስወራ ለእኛ ብትነግረን ከዛ ለጓደኛ ብትነግረን ጓደኛ ደግሞ ለእኔ ነገረችኝ። ከዛ ፍሬ ወሬውን ስታመጣልኝ አንቺን ስታይሽ እኮ ሽንቴን ሸናው ብላለች ስላት ምን አባቷ እሷ ከድሮም ነው የምሸናው ሽንቷን ፍራሽ አንጥፋ ቤቷ የምትተኛው ፍራሹ ሁሉ ጧጧት ፀሐይ ላይ የሚወጣው እኮ ሽንቷን ስለምሸና ነው አለችኝ። እኔ ደግሞ አይቻለሁ ቤቷ አድሬ ብዙ ጊዜ መሬት ላይ 2 ክፍል ነው ቤቱ 2 ክፍል ስልሽ እንዲህ ኮሪደር አለ እዛ ጋር ባሏ ይተኛል እዚህ ጋር እሷ ትተኛለች። የሆነ ግንኙነት ሊፈጥሩ ሲሉ ብቻ ክላስ ትገባና ነው የምትወጣው። 2 ቤት ነው ያላት። ከዛ አንጥፋ የምትተኛው መሬት ላይ ነው። ሁሌ አይቻታለሁ እኔ ራሱ ቤቷ እጅ አድሬ አይቻታለሁ። እና ያን የምታደርግ እኮ ለዛ ነው። እስቲ እኔ ፊት ታውራ። ከዛ በኋላ ከእሷ ጋር ደግሞ የሚያውቋት ልጆች ቢዝነስ የሚሰሩ የነበሩ ልጆች ከራሄል ጋር ራሄል በነገራችን ላይ ቢዝነስ ነበር የምሰራው። አሁን ቲክቶክ ስለምሰራ ነው ያቆመችው። ቢዝነስ ነው የምሰራው። ከገነት ጋር የተጣማሙት ስራቸው ሙሉ ቤሩት ያውቃል። ከዛ የዛ ሰዓት እንዴ ሽንቷን እኮ በፊትም ትሸናለች ብለው ሁሉም አወራባት። ከዛ በኋላ እሱ አንድ ጥያቄ አለኝ። $400 ሰርቃ ሃምበርገር አለም ያሰረጃት ከአሚራ ሰርቃለች። ሌባ ናት። እሱን እኮ ተናግሬያለሁ። እኔ $100 ከአሚራ $400 ከሁሉም ሰው ሰርቃለች። እንትን በሽታ ቢሆንስ የሚያሸናት በሽታ አይደለም። አይባ ፈጣሪዋን ስለካደችና ሐራም ስለምትሰራ አላህ ይቀጣሻል። አይባ ከወንድ ጋር ተኝተሽ ሽንትሽ ማምለጥ ማለት ከዚህ በላይ ቅጣት የለም። ሰርች አደርጋለሁ ጉግል ላይ ትልቅ ሰው የሚሸናበት ምክንያት ብዬ ማለት ምናልባት እንዳልሽው ጥንቆላው ምናምንም ይሆናል። ባይዘወይ ብዙ አንድ ነገር እንገርሽ እኔ ባይዘወይ ጠንቋዩና ራሄል ቤጠራለሁ ጠንቋይዋና አንድ ሰፈር ነው። እኔ ሐራም የሚባለው በእግዚአብሔርም በምንም የማይፈቀደው ሽርሙጥና ነው አይደለም። ሽርሙጥና ችግር የለውም። እናትም ትሸረሙጣለች ለልጇ ማሳደግ ገባሽ። የእነዚህ ሽርሙጥና ግን ወንድ በቃ ወንድ ብዙ ነገር እኔ እናገራለሁ። እዚህ ጋር መሰላችሁ ሀቢባን ክሰሻት እያለች ትሞክር እናንተ ጅል መሰልኳት። ሀቢባን ጅል ልንገርሽ ሴት እንትን ጥንቆላ በጠንቋይ የሚያምኑ ሰዎች ብዙ ጊዜ ጠንቋይ ቤት የሚሄዱ ሰዎች በመጨረሻ ጠንቋይ ወደ ራሳቸው ነው የሚገለበጥ። ጉድ አይ ተውኩት። ከገነት ጋርም ልታረቅ ነኝ ከራሄል ጋር ልታረቅ ነኝ። ተውኩት። ታረቂ ምንም አያደርግልሽም። ለሰው ብለሽ አትጣይ። እኔ ልንገርሽ አየሁት እናቴ ትሙት ለምን እንደው ታውቂያለሽ። ለሰው ብለሽ አትጣይ ማለት እኔ ስንቱን ሰው ተሸክሜ ለስንቱ ተጣልቼ ከስንቱ ጋር ተባልቼ እኔው ላይ እነዛ ሰዎች እኔን ሊያጠፉ እኔ ምክር ነው የምሰጥሽ። ወላሂ ነው የምልሽ። አዎ እውነት ነው። ራስሽን ሆነሽ ለራስሽ ብቻ ክፉ ነገር የደረሰበትን ሰው ይሄ አግባብ አይደለም ብለሽ ድምጽ መሆን ሀቅ ነው። ተከታይ ስላለሽ ግን እንጂ አንዳንዶቹ አይዞሽ ያሉ በግራ ቂጤ ነው የሚወጉኝ፣ በቀኝ ቂጤ ነው የሚወጉኝ። አላወቅኩም። ለራሴ ነው የሚወጉኝ ተመልሰው። የራስሽን መሞቻ ነው የምታዘጋጅ። በቃ ይሄ እኮ ነው። ምን አገባሽ አንቺ? ምናልባት የእነሱ ውስጣዊ ችግሩን እኮ በደንብ ላታቂ ትችያለሽ።
ደግሞ አንድ ሀገር አንድ ራይልም ብትሆን ገነትም ብትሆን አንድ ሀገር ነው የምትኖሩ። ሰላምሽን አንድ ሀገር ያለ ሰው አይበጣበጥም። በተለይ ሴት ልጅ ነሽ አንቺም። አይ ስማ ችግር የለውም። ሴት ልጅ ምናምን እኔ አስታርቃችኋለሁ። ምቱም ምንም ችግር የለውም። አይ ምቱ ምናምን ሳይሆን ሴት ለሴት አንድ ሀገር ሆናችሁ እንትን ማለት መፋቀር፣ መዋደድ እሱ ትልቅ ነገር ነው። ግን በራስሽ እኮ ከተመጣብሽ በራስሽ እኮ መጥቶብሽ